ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት እሁድ በተደረገ እንግሊዝ ፕሪሚየር ሊግ ቀሪ ፊክስቸሮች እንግዲህ ትናንትና በተመሳሳይ ሰዓት እንዲሁም አመሻሽ ላይ ተደርጓል። በዚህ መሰረት እንግዲህ የሚካኤል አርቴታ አርሴናል መሪነቱን ያጠናከረበት የሌሎች መዳከም የሌሎች ነጥብ መጣል የሌሎች ስንፈት ለሚካኤል አርቴታ የተሻለውን አድቫንቴጅ ፈጥሮ የተገኘውን አድቫንቴጅ ደግሞ በመጠቀም በሜዳው ክሪስታል ፓላስን አስተናግዶ በቀድሞ በፓላስ ተጫዋች ያሁኑ የአርሴናል የቁርጥ ቀን ልጅ ሆነው ኤቤሪቼዜ ባስቆጠረው ብቸኛ ግብ የሚካኤል አርቴታ አርሴናል 1-0 አሸንፎ ጨዋታውን አጠናቆ በ22 ነጥብ በ9 ጨዋታ በሊጉ አናት ላይ መቀመጥ ችሏል። መሪነቱን አስጠብቆ የነጥብ ልዩነቱን አስፍቶ እንግዲህ በመሪነት የዘለቀበት ሌላኛው ሳምንት ሆኖ ተመስግቧል። የሌሎች መሸነፍ የሚካኤል አርቴታ ድሉን ሁለት ያደርገዋል። አንደኛ አንዱ ክለብ ወደ ኋላ ሲሳብ ሌላኛው ክለብ ወደፊት የሚጠጋበት ስቴፕ በዋንጫ ፉክክር ላይ ዛሬ ላይ በሚመዘገቡ ውጤቶች ድምር ውጤት ነው በ38ኛ ሳምንት አንድ ቡድን ሻምፒዮን ሊሆን የሚችለው። ዛሬ ላይ ያልተሰበሰበ ነጥብ ነገ ላይ ለሻምፒዮናነት ያበቃል ብሎ ማሰብ ከባድ ነው። ነገር ግን የሚያሸንፉት የጨዋታ አይነት ወይም ተጋጣሚ ደግሞ በበለጠ የቡድንን ካራክተር የሚገልጽ ነው። አንድ ቡድን በዋንጫ ፉክክር ላይ የሚያሸንፍበት መንገድ ጨዋታዎችን የሚሻገርበት ሁኔታ የቡድኑ ጥንካሬና ረጅም ርቀት ይጓዛል አይጓዝም የሚለውን ጀጅ ለማድረግ የሜዳ ውስጥ እንቅስቃሴ ወሳኝነት አለው። ነገር ግን የተጋጣሚው አይነት የሚያሸንፉበት መንገድ አሁን አርሴናል ጥሩም ሆኖ ጥሩም ሳይሆንም 3 ነጥብ የሚያገኝ ከሆነ ካራክተሩ ታርጌቱ የዚህን የውድድር ዓመት የማሸነፍ ነው። አንድ ቡድን ጥሩ ካልሆነ የሚሸነፍ ከሆነ የግድ በዕለታዊ ብቃት ላይ የዚህ ቡድን የማሸነፍ ጥንካሬ ሊስተዋል ነው ማለት ነው። ምርጥ ከሆነ ያሸንፋል፣ ደካማ ከሆነ ደግሞ የሚሸነፍ ነጥብ የሚጥል ከሆነ ይሄ በተፎካካሪነት ወይም ረጅም ርቀት ለመጓዝ የአንድ ቡድን የሻምፒዮናነት ካራክተር ለማድረግ በጣም የሚቸግር ነው። ስለዚህ የሚካኤል አርቴታ ቡድን ምርጥም በሆነበት ሳምንት ከፍተኛ ቁጥር ያለውን ግብ ያስቆጥራል። ከፈታኝ ጨዋታ መልስ ደግሞ የተደረገ ሌላ ፈታኝ ተጋጣሚ ስለሆነ በአብዛኛው ትናንትና ቅድመ ጨዋታ ግምገማ ላይ እንዳነሳ ነው የሚካኤል አርቴታ ቡድን ከወትሮ ወይም ካለፉት በተለይ ከመጀመሪያው ኢንተርናሽናል ብሬክ በኋላ ከነበረው የቡድን አቀራረብ አጫዋቱን በተጫዋች አገልግሎት ተመሳሳይ ሊሆን ይችላል። ነገር ግን ሲስተማቲካሊ ደግሞ ጥንቃቄን ያዘነበለ ወይም ወደ ጥንቃቄ በበለጠ ትኩረት ያደረገን ስትራክቸር ይዞ መቅረብ አለበት። ምክንያቱም ተጋጣሚው አርሴናል በሚያጠቃበት ሰዓት በመልሶ ማጥቃት የተሻለ ቡድን ከሆነ ለመልሶ ማጥቃት የሚሆኑ ደግሞ ኢነርጂ ያላቸው በአካል ብቃት ፈርጠም ያሉ ተጫዋቾች በቡድን ውስጥ ከተካተቱ የአርሴናል ማጥቃት እንቅስቃሴ ሊገደብ የሚችልበት ወይም ቡድኑ አደጋ ሲፈጥር በተቃራኒው አደጋ የሚፈጠርበት አይነት የጨዋታ ሲስተም ሊኖር ስለሚችል የራሱን ስትራክቸር ሳይለቅ ነገር ግን የተገኙ አጋጣሚዎችን እየገደለ የጨዋታውን ውጤት ማስጠበቅ ቅድመ ጥንቃቄ ሊሰጥ የሚገባ ጨዋታ ነው። እንደ ፓላስ የጨዋታ አቀራረብ በተለይ የዙቢመንዲና የዋርተንን ታክቲካል ጉዳይና አነሳን። የዴክላን ራይስ ሚና ከዋርተን ጋር በቀጥታ የሚገናኝበትን አንዳንድ ነጥቦችን አንስተን በስፋት ተወያይተናልና የትናንትናውን ፕሮግራም ላደመጠ አድማጭ እንግዲህ ጨዋታው ምን ያክል ግልጽ እንደነበር ትናንት ስንወያይበት የነበረው ነጥብ ጨዋታው ላይ ተመለከትን። ዋርተንና ራይስ መጠነኛ ጉዳት አስተናግዶ ተቀይሮ እስከሚወጣበት ደቂቃ ድረስ እንደ ቡድን የወትሮን አይነት የራይስ ካራክተር ከመመልከት ይልቅ እንደነገርኳችሁ ካሜራው የዕለቱ ሜዳ ውስጥ የሚገኙ ካሜራዎች በአብዛኛው የዴክላን ራይስን ምስል ስክሪናችን ላይ ማምጣታቸው አይቀርም። ምክንያቱም ደግሞ ራይስ ትኩረቱ
አታኪንግ ሰርድ ላይ ስለሚኖረው የአርሴናል ማጥቃት ሳይሆን ከተጋጣሚ የሜዳ ክፍል የሚነሱ የትራንዚሽን ኳሶችን የመቁረጥ ኃላፊነት ነው፣ እዛው ፕረስ ማድረግ። ይህን እንግዲህ ራይስ ተቀይሮ እስከሚወጣበት ደቂቃ ድረስ እንዴት ሚናውን ሲወጣ እንደነበር በአግባቡ ተመልክታቸዋል። በተቃራኒው ደግሞ ማርቲን ዙቢመንዲ እንደ ትናንትናው ፕረስ ተደርጎ አያውቅም። እንደ ትናንትናው ደግሞ ከፍተኛ ፕሬሲንግን የተሻገረበትም ጨዋታ የለም። በርካታ የትራንዚሽን ኳሶችን ከተጋጣሚ ሃይ ፕሬዠር ውስጥ የቡድን እንቅስቃሴ ነጥሎ በማውጣት አስደናቂ እንቅስቃሴም ሲያሳይ ነበርና የሁለቱ ቴክኒሻል አማካዮች ጦርነት፣ የሚድፊልደር ስፍራ ውጥረት የጨዋታውን እንግዲህ ከፍተኛ ግምት ያገኘው ግሩም እንቅስቃሴ ወይም ኦፕን አታክ የጠበቅነውን አይነት ሳይሆን የሁለቱ አማካዮችን የትራንዚሽን ኳስ ለማስቆም ክለቦች የወሰዱት ጥንቃቄ በማጥቃቱ እንቅስቃሴ ላይ ብዙም ግብ ጠባቂዎች የተፈተኑበት በሙከራ የታጀበበት ጨዋታ ሳይሆን የተገኙ አጋጣሚዎች ትናንት እንዳነሳ ነው ቅድመ ጥንቃቄ ተወስዶ 3 ነጥብን ይዞ መውጣትን በአግባቡ ይዞ የቀረበው የሚካኤል አርቴታ ቡድን በሎድም በጌም ማኔጅመንት አስደናቂ ሆኖ በአመሸበት የምሽቱ አመሻሽ አካባቢ የተደረገው ጨዋታ እንግዲህ በአርሴናል ብቸኛ አንድ ግብ በቤሪቼ ኤዜ ግብ ሚካኤል አርቴታ ጣፋጩን 3 ነጥብ አግኝቷል። የዛሬ እስቲ የእንግሊዝ ሚዲያ ይዘው የወጡትን የጋዜጦችን የፊት ገጽ እንመልከት። በነገራችን ላይ ጋዜጦች ዛሬ አርሴናል ላይ አተኩረዋል። ትናንትና እንደምታውቁት ማንቸስተር ሲቲ ከሜዳ ውጪ ወደ ፈታኙ ስቴዲየም ቪላ ፓርክ ተጉዞ 1-0 ተሸነፈ። ቼልሲ ተሸንፏል፣ ሊቨርፑል ተሸንፏል፣ አሁን ደግሞ ማንቸስተር ሲቲ ተሸነፈ። 3 የቶፕ 6 ክለቦች ተሸነፉ። በዋንጫ ፉክክሩ ላይ በቀጥታ ሊሳተፉ የሚችሉ የማሸነፍም ግምት አነስተኛ እንደ አጀማመራቸው ግምታቸው በተለያየ መልኩ የተቀመጠ ክለቦች ሁሉ ተጫውተው እነዚህ 3 ክለቦች እንግዲህ በሽንፈት 9ኛውን ሳምንት ደምድመዋል። የሚካኤል አርቴታ አርሴናል ግን አምና ከነበረው ችግር መታሰውሱ ከሆነ ትናንትና በቅድመ ጨዋታ ግምገማ ላይ ሳነሳ ነበር። ሌሎች ክለቦች ሲያሸንፉ አርሴናል ያሸንፋል፣ ሌሎች ክለቦች ሲጥሉ ግን አርሴናል ተከትሎ ይጥል ነበር። አድቫንቴጁን አይጠቀም። አሁን ግን አድቫንቴጅን መጠቀም ብቻ ሳይሆን ቡድኑ በራሱ የመወሰን የራሱን አድቫንቴጅ አሳልፎ ባለመስጠት ከሌላው ውጤት በተቃራኒ የራሱን ውጤት የራሱን ኃላፊነት መወጣት ብቻ። ይሄን ደግሞ አንድ ቡድን በካራክተር ደረጃ ከተላበሰ በውድድር ዓመቱ ይዞ የጀመረውን ጥንካሬ ይዞ የመቀጠል እድሉ በጣም ሰፊ ነው። በዚህ ረገድ እንግዲህ የሚካኤል አርቴታ ቡድን አሁን የሚያቆመው ያለ አይመስልም። በ9 ሳምንት ተመለከትን። ትላልቅ ቡድኖችን አግኝቷል አርሴናል። ትላልቅ ቡድኖችን የተሻገረበት መንገድ በየትኛው መመዘኛ ቡድኑ የሚያስፈልገው 3 ነጥብ ከባለጋራ በጨዋታ መንገዱ በራሱ አስተሳሰብ በራሱ የጨዋታ አቀራረብ የሚያስፈልገውን 3 ነጥብ ይዞ እየወጣ ነው የሚገኘው። እንግዲህ የሚካኤል አርቴታ አርሴናል በ9 የፕሪሚየር ሊግ ጨዋታ 6ቱን ጨዋታ ክሊን ሺት በመጠበቅ 4 ነጥብ ልዩነት በመፍጠር እስካሁን ድረስ ተከታታይ 5 ጨዋታ ሲያሸንፍ አንድም ግብ ሳያስተናግድ ለ385 ደቂቃ እስካሁን ድረስ ግብ ሳያስተናግድ የቀጠለበት፣ በተጨማሪ በአለፉት 3 ተከታታይ ጨዋታ ለመጀመሪያ ጊዜ ትናንትና አንድ ኢላማውን የጠበቀ ቢግ ቻንስ አይደለም ግን አንድ ኢላማውን የጠበቀ ሙከራ ለመጀመሪያ ጊዜ ከ3 ጨዋታ አንድ ኢላማውን የጠበቀ ሙከራ ገና አሁን አርሴናል አስተናገደ። በ13 በሁሉም ውድድሮች ጨዋታዎች በ10ሩ መረቡን ሳያስደፍር አስደናቂ አጀማመሩን አጠናክሮ የሚካኤል አርቴታ አርሴናል ቀጥሎበታል። ከኒውካስል አንስቶ ኦሎምፒያኮስ፣ ዌስትሃም፣ ፉልሃም፣ አትሌቲኮ ማድሪድ፣ ትናንት ደግሞ በድጋሚ ክሪስታል ፓላስን በማሸነፍ 5 ተከታታይ ጨዋታ ግብ አለማስተናገድ ከባድ ነው። የዚህም ቡድን ጠንካራ ስትራክቸር ነው የሚያሳየው እና በዚህ የመከላከል ጥንካሬ ውስጥ ትናንትና ከተመለከትነው የጨዋታ እንቅስቃሴ አንጻር ደግሞ ስንመለከት
የጋብሪኤል ማጋሌሽ ወሳኝ ተጫዋች መሆን በድጋሚ የተረጋገጠበት ሌላኛው 90 ደቂቃ ነበር ሚካኤል አርቴታ ያሳለፈው። እንደምታውቁት እረፍት ላይ እዛው ነበር ዊሊያም ሳሊባ መጠነኛ ጉዳት ስላስተናገደ እዛው አስቀርቶት አርቴታ በክሪስቲያን ሞስኬራ ቀይሮ ወደ ሜዳ ማስገባት የቻለው። ከዛም በኋላ በተወሰነ መልኩ ክሪስታል ፓላስ ወደ ሙከራነት ባይቀየርም አደጋ ለመፍጠር በሚጥሩበት የማጥቃት እንቅስቃሴ ላይ በበቂ ሁኔታ እነዚህን የማጥቃት እንቅስቃሴ ጋብሪኤል ሲመክት የነበረበት አስደናቂ ምሽት ነውና አርሴናል የትናንትናውን ድል በተመለከተ እንግዲህ የእንግሊዝ ሚዲያን ጨምሮ በመላው ዓለም የሚያነሱት የተለየ ነጥብ አለ። እንግዲህ የተለመደ ነጥብ ነገር ግን ከድል ጋር ተያይዞ የማይጠፋ አንድ ለአርሴናል የተለየ ስም በመስጠት ስለ ሴት ፒስ የሚያነሱበት ጉዳይ አለ። ይሄን አሁን አንድ በሚያሰጋ አንግል ካየነው ሊያሰጋ ይችላል። በሌላ ካራክተርም ካየነው እንደ እግር ኳስ ቤተሰብ እይታ ነው። በነገራችን ላይ አርሴናልን የማሸነፊያ መንገድ ምን ወስዶ ለምሳሌ አንድ ጉዳይ ላንሳላችሁ። አርሴናል በመጀመሪያ 9 ጨዋታ 22 ነጥብ ሲሰበስብ ይሄ ለሰባተኛ ጊዜ ነው። በተለያዩ የውድድር ዓመት በመጀመሪያ 9 ጨዋታ 22 ነጥብ የሚካኤል አርቴታ ቡድን ሲሰበስብ ይሄ ለሰባተኛ ጊዜ ነው እና በሰባቱም ወቅት በሊጉ አናት ላይ ነበር። ከነዚህ ውስጥ ግን ቡድኑ ዋንጫ ማሳካት የቻለው በ2003 ነው። ያ የኢንቪንሲብል ቡድን በ2003 እና 4 የውድድር ዓመት ነበር። ከዛም በኋላ እንግዲህ የትናንትናው ያንን ዋንጫ አሳኩበትን ብናወጣ ለስድስተኛ ጊዜ ነው። ስድስቱን የውድድር ወቅት ከፋፍላችሁ ብትመለከቱ በእያንዳንዱ የአርሴናል ቡድን ውስጥ የሚነሱ ጥያቄዎች አሉ። ከስድስቱ ለምሳሌ ግማሹ የተደረገው በአርሴን ቬንገር ነው። በዛ የውድድር ዓመት ውስጥ አርሴናል በመጀመሪያ 9 ጨዋታ 22 ነጥብ በአርሴን ቬንገር ውስጥ ሲያስመዘግብ ከሚነሱ ዋነኛ ምክንያቶች መካከል ቡድኑ የቆመ ኳስ የመከላከል ጥንካሬ ነው። በሁለተኛ ደረጃ ደግሞ የቡድኑ የጉዳት ሪከርድ ነው። በሶስተኛ ደረጃ የሚነሳው የስኳድ ዴፕዝ ነው። እነዚህ ጥያቄዎች አሉ። አርሴናል እንደ ቡድን የሚገነባበት ካራክተር ለዘመናዊ እግር ኳስም ላለፈውም ለየትኛውም የእግር ኳስ ኢንዱስትሪ ውስጥ የአርሴን ቬንገር ስትራቴጂ ሲስተም 100% ውጤታማና አዋጪ ሲስተም ነው። ምክንያቱም እግር ኳስ በከፍተኛ ኢንቨስትመንት ሳይሆን በአካዳሚና በወጣት ተጫዋቾች ታግዞ እነዚህ ጉዳዮች በተለያዩ ሲኒየር ተጫዋቾች ኢንቨስትመንት ሲጠናከር አንድ ቡድን ፋይናንሻሊ በሁሉም በኢኮኖሚውም ባለው ማቀብ ጤናማ የሆነ ጉዞ ያደርጋል። ይሄ የሚያስማማ ስትራቴጂ ነው። ነገር ግን ያለፉትን 10 ዓመት የማንቸስተር ሲቲ ከፍ ብሎ መታየት ሊቨርፑልን ባለፉት ዓመታት የሚያወጣውን ገንዘብ ስንመለከት አንድ ክለብ ካላወጣ ሻምፒዮና ለመሆንና እስከመጨረሻ ድረስ ከነዚህ ክለብ ጋር ለመወዳደር በቂ የፋይናንስ አቅም ሊኖረው ይገባል። ኢንቨስት ማድረግ አለበት። ኢንቨስት ደግሞ ሲያደርጉ የቡድኑን ዴብዝ ነው የሚያሳድጉት። የቡድኑ ዴብዝ አደገ ማለት ደግሞ የአሰልጣኙ አማራጭ ሰፊ ይሆናል። አርሴን ቬንገር ላይ የነበረው ጥያቄ ሚካኤል አርቴታ ላይም ነበር። ለምሳሌ አምና ካቻምናም ነበር። ስለዚህ 3ቱን ዓመት በ3 ጊዜ በአርሴን ቬንገር ውስጥ ይቅርታ 4 ጊዜ የተፈጠረው ይሄ በመጀመሪያ 9 ጨዋታ 22 ነጥብ ቡድኑ አሳክቶ ዋንጫ ያልበላበት ዓመትና 2 ጊዜ ከሚካኤል አርቴታ ጋር የተፈጠረው ይሄ አጋጣሚ በምን ምክንያት ነበር? 6ቱ ጊዜያት 7 ጊዜ አርሴናል ከኢንቪንሲብሉ ጋር ጨምሮ በመጀመሪያ 9 ጨዋታ 22 ነጥብ ካሳካ ዋንጫውን ያነሳበትን የውድድር ዓመትን ትተነው 6 ጊዜ ይሄ አጋጣሚ የተፈጠረበትን ጊዜ ብንመለከት እነዚህ ጥያቄዎች ምላሽ ስላላገኙ መሰረታዊ ጥያቄዎች ሌሎች ጉዳዮች አሉ። ለምሳሌ በአርሴን ቬንገር ጊዜ የነበሩ የዳኝነት አንዳንድ አወዛጋቢ ጉዳዮች ቡድኑን አንድ ስቴፕ ዋንጫ ስቦ በድምር ውጤት መጨረሻ ላይ የተፈጠረው የነጥብ ልዩነት ካልኩሌት ሲደረግ በአንዳንድ ሜዳዎች ላይ የተወሰኑ ውሳኔዎችና ተገቢ ያልሆነ የዳኝነት ውሳኔ አርሴን ቬንገርን ዋንጫ ያሳጣባቸው የውድድር ዓመት ነበር። እነዛ ጉዳዮች እንዳሉ ሆኖ ግን እንደ ቡድን ስትራክቸር ከተመለከተ እነዚህ 3 ጥያቄዎች ነበሩ። ያሁኑ ግን የሚካኤል አርቴታ ቡድን በእነዚህ 3 ጥያቄዎች ላይ በቂ ምላሽ ሰጥቷል። አንደኛ አርሴናል ከቆሙ ኳሶች ግብ የሚቆጠርበት ቡድን አይደለም።
የስኳድ ዴብዙ ባስተማማኝ ሁኔታ የተጠገነ ነው። ጉዳት በርካታ ባይሆንም ማለት እንደ አርሴን ቬንገር ጊዜ በአንድ ጨዋታ 2-3 ተጫዋች የሚጎዳበት ወይም የፕሪሚየር ሊጉ ፊዚካል በዛም ወቅት የነበሩ አግሬሲቭ እንቅስቃሴዎች በዚህኛው ደረጃ ባይሆንም ግን በጣም አስፈሪና አሳሳቢ ነበር። ታክሎቹ የሚያስፈሩ ናቸው። ያን ወቅት የነበረው የፕሪሚየር ሊግ እግር ኳስ ለእግር ኳሱ ቤተሰብ እንኳን ለማየት የሚማርክ አይደለም። ታክሎቹ የሚያስፈሩ ዘግናኝ ነበር። አሁን ቪኤአር ስላለ ክለቦች ሁሉ ትኩረት የሚያደርጉት ስፔስን ማሸነፍ ነው። ዘመናዊ እግር ኳስ ባለፉት 10 ዓመት በርካታ ጉዳዮችን ቀይሯል። በእንግሊዝ እግር ኳስ ካጠፋቸው ጉዳዮች መካከልና ከተገላገልነው ጉዳዮች ውስጥ በዋነኝነት ይሄ የእንግሊዝ እግር ኳስ አስፈሪ ታክሎችን ዘግናኝ የሆነ አሁን ኳሶችን ለማሸነፍ ቴክኒካል አቅም ነው እንጂ የሚጠቀሙት ያን በተክለ ሰውነት የታገዘ የነ ዲዮንግ አይነት ይሄ ግራቨርሰንን ኤቨርተን ያለው የምታውቁት ከሆነ እነ ፊል ኔቭል አንድን ተጫዋች ከእግር ኳስ ህይወቱ ለማስወገድ ይመስላል የሚወርዱ ታክል የሚያስፈራ የነበረው። ስለዚህ ተጫዋቾች ላይ የሚደርሰው ጉዳት ጠንካራ ነበር እና የአርሴን ቬንገር አርሴናል ውስጥ በትንሹ በአንድ ማች ዴይ ጨዋታ ከ5 በላይ የተጎዳ ተጫዋች ይኖር ነበር ወይም አንስቴብል የሆነ ስኳድ ነው ይዘው የሚቀጥሉት የውድድር ዓመቱ። ሚካኤል አርቴታ እነዚህ አይነት የጉዳት ሪከርድ ቢኖረው ቡድኑ ያምኑ አይነት ጥያቄ የለበትም። ለምሳሌ አንዱ ተጫዋች ቢጎዳ በትንሹ ጥራቱን እንኳን ለመጠበቅ ወይም ቦታውን በአግባቡ ለመሸፈን ቀይሮ የሚያስገባቸው ተጫዋቾች ለቦታው ላይ የሚሰጣቸው ሚና ለመወጣት የሚያንሱ አይደለም። በዛ በወጣው ተጫዋች ኳሊቲ ደረጃ ባይሆኑ እንኳን ቦታውን ከቨር አድርጎ ለማገልገል በቂ ጥራት ያለው በቂ ስታንዳርድ ያለው ለቦታው ጥሩ ዴፕዝ የሚፈጥሩ ተጫዋቾች አሉ ቤንች። ዋነኝነት ግን የአርሴናል የማሸነፊያ መንገድ ነው። አሁን እግር ኳስ ቤተሰብ የሚቀበለው የራሱን አቀባበል አለ። የአርሴናል ደጋፊ ሆኖ አርሴናል ከሴት ፒስ በሚያገኛቸው ኳሶች ነጥብ ይዞ ሲወጣ የቡድኑ ደጋፊዎች እንደ ደጋፊ 3 ነጥብ ማግኘቱ ሊያስደስት ይችላል። ያገኘበት መንገድ ደግሞ በአንዳንድ ደጋፊዎች ተቀባይነት ሊያጣ ይችላል። በየትኛው መንገድ ይሁን 3 ነጥብ ይምጣ ብሎም የሚያምን የእግር ኳስ ደጋፊም ሊኖር ይችላል። እንደ ደጋፊው እይታ ነው። ነገር ግን በእንግሊዝ እግር ኳስ ደግሞ የተለያዩ ነጥቦችና ይሄ ካለፉት ጊዜያት ተሞክሮ በመውሰድ የሚያነሱት ነጥብ አለ። በእንግሊዝ እግር ኳስ አንድ ቡድን የተጋጣሚን ሲስተም አዳፕት ለማድረግ የግድ በየሳምንቱ ከዛ ቡድን ጋር ፋይት ማድረግ የለበትም። አንድ ቡድን ለቀጣይ ጨዋታ ሲዘጋጅ ይሄን ቡድን ለማስጣል ወይም ለማሸነፍ የሚዘጋጅበት ጌም ኦፍ ስቴት አለ። ያንን ጌም ኦፍ ስቴት ሲተገብር ግን እንደ ፕላን የቡድኑ ቀጣይ አዳፕት የሚያደርገውም ሲስተም አድርጎ ነው የሚይዘው። ስለዚህ አርሴናል ያለውን ጥንካሬ በ9 ጨዋታ ሴት ፒስ አንደኛው ጥንካሬ ከሆነ 9ኙን ጨዋታ ሲያሸንፍ ቀጣይ አርሴናል ያልተጫወተባቸው ጨዋታዎች ላይ ክለቦች አዳፕት የሚያደርጉት ከሌላ ተጋጣሚ ጋር ይሄን ሲስተም በመቅረጽ ነው። አሁን እንደነዚህ አይነት ነጥቦችን ከተመለከትን በሴት ፒስ 3 ነጥብ ማግኘት አሳማኝ ላይሆን ይችላል ወይም እንደ ሴት ፒስ በእንግሊዝ እግር ኳስ ረጅም ርቀት ለመሄድ አስቸጋሪ ፈተና ከፊት ለፊት ሊጠብቀው ይችላል ሚካኤል አርቴታ። ምክንያቱም አሁን ከዚህ ቀደም ያሉንን ፕሮግራሞች በደንብ በእያንዳንዱ ፕሮግራም የምናነሳውን ሐሳብ ለተመለከተ አድማጭ ይሄ ከትችት ወይ ከድሉ አንጻር አይደለም። አንዳንድ የሚያሰጉ ቁጥሮች እየተመለከትን ነው። ግራፍ ለምሳሌ በደንብ የምታስታውሱ ከሆነ ዌስት ሃሙን ጨዋታ አርሴናል ሲያሸንፍ አንድ ቡድን በዋንጫ ካራክተር ተላብሶ ረጅም ርቀት መሄድ ሲፈልግ እንዲህ አይነት የማሸነፊያ መንገድ ይጠቀማል። የፉልሃሙን ጨዋታ ስናነሳ ፉልሃም የሚጠቀማቸውን ፖዚሽኖችን አምና አርሴናል ፈቅዶ አደጋ ተፈጥሮበታል። ዘንድሮ ግን እነዛ አደጋ እንዳይፈጠሩ ቅድመ ጥንቃቄ መውሰድ ብቻ ሳይሆን በነዛ ኤሪያዎች ላይ በተቃራኒው አርሴናል ማጥቃት መምረጡ በጨዋታው የትኛውም አይነት ውጤት ይመዝገብ ከየትኛውም የግብ አቅጣጫ ግብን ይፍጠር ውጤቱ ተገቢ ነው ብለናል። በእያንዳንዱ ጨዋታ አርሴናል 4 ካስቆጠረ አንዱ ሴት ፒስ ከሆነ
የጌም ኦፍ ስቴት የመጀመሪያ የጨዋታውን አድቫንቴጅ መያዣ ከሆነ አድቫንቴጅ መያዣ ነው፣ አንዱ የጨዋታ አካል ነው እንላለን። ማሸነፊያ መንገድ ከሆነ ግን ከጊዜ ወደ ጊዜ መጀመሪያ የምናነሳቸው ያ የዳይሬክት አታክ ፍሎ ከሌለ አርሴናል ክፍት ከሆነ እንቅስቃሴ ክሬት የሚያደርጋቸውን ኤክስጂዎች በግራፍ ደረጃ እየወረዱ ከመጡ ጥያቄ ሊነሳ ነው። ጥያቄው ደግሞ የሚነሳው ለምንድን ነው? የፕሪሚየር ሊግ እግር ኳስ ከ10 እና 12 ሳምንት በላይ የአንድን ቡድን ሲስተም አዳፕት ለማድረግ አይቸገርም። ያ ደግሞ አምና ተፈጥሮ በደንብ የምታስታውሱ ከሆነ ተመልክተናል። ጋብሪኤል ጉዳት ሲያስተናግድ የአርሴናል የሴት ፒስ ቁጥር እንዴት እንደቀነሰ፣ ሃቨርት ሲጎዳ እንዴት እንደቀነሰ። ይሄ ምን ይሆናል? ግለሰብ ላይ ጥገኛ የሆነ ቡድን ሊሆን ነው። ምክንያቱም ክሮሱ የሚነሳው ከራይስ ከሆነ ራይስ የተወሰነ ጉዳት አስተናግዶ ለሁለት ጨዋታ ለሶስት ጨዋታ ከሜዳ የሚርቅ ከሆነ የአርሴናል ሴት ፒስ አድቫንቴጅ ሊቀንስ ነው። ስለዚህ አርሴናል እንደ ቡድን ሚካኤል አርቴታ ፕሮሰስ አድርጎ ይዞ የመጣው የቡድኑን አይደንቲቲ የማሸነፊያው መንገድ ሴት ፒስ መሆን የለበትም። አሁን ይሄ ሎጂካል ሆነን ካየ ነው። ነገር ግን የፓላስ አይነት ተጋጣሚ ክፍት ከሆነ እንቅስቃሴ የትኛውንም ያደጋ ክልል ማይፈቅድ ከሆነስ አሁን ሚዛናዊ አድርገን ማለፍ አለብን። ምክንያቱም ሴት ፒስ በጭራሽ አሳማኝ አይደለም ማለት ተገቢ አይደለም። ምክንያቱም እግር ኳስ ውስጥ የተከለከለ የጨዋታ ሲስተም አይደለም። ኳስ አንድ ቡድን ላይ ፋውል ተሰርቶ ያንን አድቫንቴጅ በቅጣት ምትም ሊሆን ይችላል፣ ወይም ተጋጣሚ ኳስን ክሊር ለማድረግ ሲጥር ኮርና ማውጥቶ ሊሆን ይችላል። የጨዋታው አንዱ አካል ነው። እያንዳንዱ ጨዋታ ውስጥ ያሉ ሰከንዶች በአድቫንቴጅ የተሞሉ ናቸው። እነዛን አድቫንቴጅ በጥንቃቄ የተጠቀመ ዋንጫ ያነሳል ይላሉ ክሎፕም ጋርዲዮላም። ስለዚህ ሴት ፒስ የእግር ኳስ አካል ነው፣ ማንም መተቸት አይችልም። ግን የማሸነፊያ መንገድ ከሆነ ነው አደጋው ነው። ምክንያቱም ተጋጣሚ 19ኙ ቡድን በራሱ ካራክተር እየመጣ ግን ተጋጣሚን አዳፕት የሚያደርግበት የራሱ የሆነ ምስል አለ። ያን ቡድን ከየትኛው የግብ ምንጭ ነው ያን ምንጭ ማድረግ የምንችለው የሚል የራሳቸው የሆነ ቅድመ ዝግጅት ማድረግ ሲጀምሩ ያኔ አርሴናል እንደ ቡድን ወደ ክፍት ሆነ እንቅስቃሴ ለማስቆጠር ሲመጣ ከዛ ሪትም ከወጣ አደጋው የከፋ ነው እንጂ በሴት ፒስ ለምሳሌ በአንድ ወቅት አሁን ላይ ስለማይነሳ ነው እንዴ ከሴት ፒስ በ2013-14 ማንቸስተር ሲቲ ከፍተኛ ቁጥር ያለውን ግብ አስቆጥሯል ከሴት ፒስ። እነ ሌስኮትና ኮምፖኒ ባሉበት የነዛ ባሌታና ክሊቺ ያያ ቱሬ የተለያዩ እነ ኤዲን ጄኮ ባላቶሊ ሰርጂዮ አጉዌሮ ምናምን ባሉበት የውድድር ዓመት በሴት ፒስ በርካታ ግብ አስቆጥሯል። ግን ያን ከቨር ያደረገው ክፍት ከሆነ እንቅስቃሴ ከሴት ፒሱ በላይ በእጥፍ አስቆጥሯል። ሴት ፒስ ሲባል በነገራችን ላይ ፍጹም ቅጣት ምትን ያካትታል። ግን ያኛው የቆመ ኳስ ቀጥታ ዳይሬክት የሚደረገው ግብ የማስቆጠሪያ መንገድ በቀጥታ ሴት ፒሱ ሲካተት ቁጥሩ ከፍ የሚል ከሆነ አደጋ ቀጣይነት ሊኖረው አይችልም። ከቆሙ ኳሶች ብቻ አንድ ቡድን ራሱን ጌም ኦፍ ስቴት የማሸነፊያ መንገዱ ይሄ ሞኔል። ግን የነ ፓላስ አይነት ቡድንስ ለምሳሌ አርሴናል አንድ ክሊር ቻንስ በትናንትናው ጨዋታ ክሬት ለማድረግ ለምሳሌ የመጀመሪያውን ግብ አስቆጥሮ አርሴናል ሁለተኛ 45 ከጀመረ በኋላ አንድ በጣም አደገኛ እድል ለመፍጠር ከጋብሪኤል የግቡን አግዳሚ ከመለሰበት እንቅስቃሴ በኋላ የቀሩትን ደቂቃዎች በአጠቃላይ አርሴናል ክሊር ቻንስ አልፈጠረም። ይሄ አሁን አንዱ አደጋ። ግን በጨዋታው ግቡ የተቆጠረበት መንገድ ይሄ ዴድ ቦል በሚባለው የመጨረሻ ከቆሙ ኳሶች በሚደረግ ሙከራ ያ እንቅስቃሴ ተርን ሳያደርግ ወይም ወደ ሶስተኛ ግለሰብ ሳይደርስ መነሻው ሴት ፒስ ሆኖ አንደኛው ተጫዋች ገሽቶ የተመለሰውን ኳስ ማስቆጠር እዛው የሚደረግ ከሴት ፒስ የተገኙ አማራጮችን ሁሉ ማስቆጠር ነው። አርሴናል ከአትሌቲኮ ማድሪድ ጋር ሁለት ግብ ያስቆጠረው ከዴድ ቦል ነበር። በተመሳሳይ የሴት ፒስ አንዱ አካል ከሆነው እና በእነዚህ እንቅስቃሴዎች አርሴናል የመጀመሪያውን ግብ አስቆጥሮ እስከ ጋብሪኤል የግቡን አግዳሚ እስከመታበት እንቅስቃሴ ድረስ በተመሳሳይ ቢግ ቻንስ ክሊር ቻንስ
ክሬት አላደረገም። አርሴናል ለምሳሌ 3 ኢላማውን የጠበቀ ሙከራ ነው ያደረገው። አንዱን አስቆጠረ፣ አንዱን ክፍት ከሆነ እንቅስቃሴ ክሬት አደረገ፣ አንዱን ከሴት ፒስ። ስለዚህ አርሴናል ኢላማውን የጠበቀ ሙከራ የሞከረው 3 ነው። ከ3ቱ 2ቱ ከቆሙ ኳሶችና ከዴድ ቦል ይሄ የቆሙ ኳሶች አንዱ እንቅስቃሴ ከሆነው ነው ያገኘው። ይሄ ታዲያ የቡድኑ የማጥቃት የኃይል ሚዛን እነዚህን ሁሉ ቴክኒካል ተጫዋቾችን ከፍተኛ ኢንቨስትመንት አድርጎ ያላቸው አቅም በተለየ ኳሊቲ ሊነሳ የሚችል ተጫዋቾች መጥተው እንዴት የቡድኑ ካራክተር ከክፍት ከሆነ እንቅስቃሴ በዚህ ደረጃ ሊራራቅ ይችላል ነው አሁን ጥያቄ ሚዲያው ይዞ የሚወጣው ጥያቄ። ነገር ግን ሚካኤል አርቴታ በዚህ ረገድ አንድ የሚያስገርም አስተያየት ሰጥቷል። ምናልባት ከሐሳባችን ጋር የሚጋራ እስካሁን ካሸነፍናቸው ጨዋታዎች ውስጥ ይሄ የተለየው ድል ነው እንደ ተጋጣሚው ጥንካሬ። ምክንያቱም ለኛ የመጫወቻ ኤሪያዎችን በበቂ ሁኔታ ሳይከፍቱ እንደጀመሩት ጨዋታውን ጨረሱት። ስለዚህ አርሴናል የማሸነፊያ መንገድ ሴት ፒስ ትናንትና መጠቀሙ ከአርቴታ አስተያየት ከተመለከትን የክሪስታል ፓላስን ጥንካሬ ካስተዋልን የጨዋታውን ከፍተኛ ይሄ አደጋ የሚፈጥሩ ኤሪያዎችን ወይም አርሴናል በተደጋጋሚ የሚጠቀማቸውን ፖዚሽኖችን ብሎክ ያደረጉበትን ስትራቴጂ ካየን ሴት ፒሱ ተገቢ ነው። አሁን ጉዳዮች ሁሉ እንደ እግር ኳሱ ተመልካች ነው ያልኩት ለዚህ ነው። በቀጥታ አርሴናል የግብ ምንጭ ሴት ፒስ ሆኖ ሴት ፒሱን ከተቸን ተገቢ አይደለም። ምክንያቱም የክሪስታል ፓላስ ካራክተር ክፍት ለሆነ እንቅስቃሴ ያን ሁሉ ደቂቃ አርሴናል ጥረት አድርጎ ማስከፈት አልቻለም። አደገኛ ለው ብሎክ ነበር። ለምሳሌ ሰከንድ ቦል አርሴናል በሊጉ አስደናቂ የማሸነፍ ሪከርድ አለው። ሁለተኛ ኳስ ግን በትናንትና ዕለት ከፍተኛ የሁለተኛ ኳስ ሽንፈት ነበር ዱዌልስ ላይ። በደንብ አስተውላችሁ ከሆነ ሉዊስ ኬሊን፣ ፒሮ ሂንካፔን በአንድ አይነት ፖዚሽን ላይ እንዴት ሚካኤል አርቴታ ሊቀይር ቻለ? ለመከላከል አንድ ፖዚሽን ብቻ ዘንብሎ ባላንስ ለማድረግ በዛ ኤሪያ ላይ የሙኒዝና የአደም ዋርተን የፔኔትሬሽን ኳሶች ተደጋገሙ። እዛ ኤሪያ ላይ ደግሞ የካሊፊዮሪ ፍጥነት ለ90 ደቂቃ በተመሳሳይ ፔስ መጫወት አይችልም። ስለዚህ ተጫዋቹም ለአደጋ ይጋለጣል፣ ለካርድ ይጋለጣል። ከፍተኛ ስፒድ ያለውን እንቅስቃሴ የሚደጋግም ከሆነ ደግሞ አርሴናል ምን ሊሆን ለጉዳት ሊስተናገድ ነው። ስለዚህ ያን ዲፓርትመንት ለማጠናከር በሁለት የዱዌልስ ሪከርዳቸው ጤናማ የሆነ ተጫዋቾች ነው ያን ዲፓርትመንት ያጠናከረው። በደንብ አስተውላችሁ ከሆነ 90 ደቂቃ ከሞላው በኋላ ኦሊቨር ግላስነር 3 ወደ ግራ የሜዳ ክፍል አዘንብለው የሚጫወቱ በአርሴናል ማለት ነው በራሳቸው ቀኝ የሜዳ ክፍል በታችኛው ፖዚሽን 3 ተጫዋቾችን በአንዴ 90 ደቂቃ ሞልቶ 5 ደቂቃ ተጨምሮ እንዴ 3 ተጫዋቾችን በዛ ደቂቃ ሊቀይሩ ይችላሉ? ቀደም ብሎ ለምን አልቀየሩ? በዛ ፖዚሽን ላይ አርሴናል በፍጥነት ሪከቨር ያደረገው ሰከንድ ቦልን በተቃራኒ ፓላስ ታርጌት ያደረገውን ኤሪያ አርሴናል ሰከንድ ቦል በተደጋጋሚ ማሸነፍ ጀመረ። ስለዚህ አዲስ ኢነርጂ ሁለተኛ ኳስ የሚያሸንፍ ተጫዋች ነው እዛ ጋር ቀይሮ ያስገቡት እነ ጄፈርሰን ለርማርን ኡቺን የተለያዩ ተጫዋቾችን። አርሴናል እዛ ጋር በሃይ ፕረስ እየተጫወተ ያለውን ፓላስን ለመቋቋም የዱዌልስ ጥንካሬያቸው የላቀ ደረጃ የሆኑ ተጫዋቾችን በተለይ በግራ እግር ቴክኒክ ላይ ጤናማ የሆነ እንቅስቃሴ የሚያደርጉ ተጫዋቾችን በማስገባት ቦታውን በበለጠ ካፓቢሊቲውን አሳደጉ። ያኔ ከዛ ኤሪያ ላይ የሚነሱ አደጋዎች ቀነሱ። አስተውላችሁ ከሆነ ልክ አርሴናል እዛ ጋር በደንብ ኳሶችን ማሸነፍ ሲጀምር ወደ ግራው የሜዳ ክፍል ቀየሩት ፓላሶች። ባላንስ ሊሆንላቸው አልቻለም። ስለዚህ አርሴናል በጨዋታው 0.24 ኤክስጂ ክፍት ከሆነ እንቅስቃሴ ክሬት ያደረገው የፓላስ የቡድን አቀራረብና ስትራክቸር ለአርሴናል ክፍት ለሆነ የዳይሬክት አታክ ኤሪያዎችን ክሬት የሚያደርግ አይደለም። ምክንያቱም አርሴናል አሁን ለምሳሌ ዳይሬክት አታክን በብዛት ተጠቅሞ ካስቆጠራቸው ግቦች ውስጥ አንደኛው ማንቸስተር ሲቲ ላይ ሲያስቆጥር ፔፕ ጋርዲዮላ ያደረገው ልክ እንደ ፓላስ የትናንትናው ጨዋታ ነው። ስንት 5 ተከላካይ 5-0 ነበር አይደል የመጨረሻው ደቂቃ። ግን በአንድ የጨዋታ እንቅስቃሴ ሎ ብሎክ ስትራክቸሩ ለቀው ሲወጡ በዳይሬክት አታክ ኢዜ በቀጥታ የጣለውን ኳስ ማርቲኔሊ ያስቆጠረ። በተመሳሳይ ኖቲንግሃም ፎረስት ላይ
ዮከሬስ ሴንተር የተደረገለትን ኳስ የተደገፈበት ማይነስ ይዜ በግሩም ግራግር ማይነስ ያደርግ ያስቆጠረበት በተጨማሪ ከሊድስ ጋር ዮከሬስ ራሱ ያስቆጠረው የዳይሬክት ኳስ ከየትኛው የሜዳ ክፍል ተነስቶ የካሊፊዮሪ ባዶ ፖዚሽን ላይ ይመጣል ቴክኒክ ዳይሬክት አታክን የማስጀመር ዙቢመንዲ ክሬት ያደረጋቸው የዳይሬክት አታክ ፖሴሽኖችን ካያችሁ ተከላካይ ክፍሉ ወደ ሃይላይን ስትራክቸር ሲቀየር አርሴናል በፍጥነት ያንን ኤሪያ መጠቀም ይችላል። በትናንትናው ዕለት ፓላሶች ካደረጉ አሁን አርሴናል ቢግ ቻንስ ክሬት ለማድረግ ወደ ተጋጣሚ የመጫወቻ ኤሪያ ለመግባት የተቸገረበት ምናልባት ማፖችን ከጨዋታ በኋላ ካያችሁ ዮከሬስ በተጋጣሚ ቦክስ ከነካቸው ኳሶች ይልቅ ከቦክስ ውጪ የነካቸው ኳሶች ከፊሉ ነበር። ምክንያቱም አንግሎቹ ሁሉ ታይት ነበር። ከየትኛውም አንግል ወደ ቦክስ ለመግባት አርሴናል ተቸግሯል። ቦክስ ገብቶ እድሎችን ክሬት ለማድረግ ቲምበር ለምሳሌ ለምንድነው እንዳለፉት ጨዋታዎች ኦቨርላፕ ያላደረገው? ሳካ ጥሩ አልነበር። ከጨዋታው በፊት ስንገልጽላችሁ ነበር መጠነኛ ህመም የሚባል መረጃ አለ። ምናልባት ሳካ በዚህ ጨዋታ ላይጨርስም ይችላል፣ ሙሉ ፊትነሱም አስተማማኝ ላይሆን ይችላል ስንል ነበር። አርቴታም እንደገለጸው የመጨረሻውን ትሬኒንግ ከኛ ጋር አልቆየም፣ መጠነኛ ህመም ስለተሰማው ነው ሪስክ ላለመውሰድ ቀደም ብለን ቀይረን ያስወጣነው። ሳካ ፊዚካሊም በነበረውም የሜዳ ውስጥ እንቅስቃሴ የወትሮ አይነት ፔስና እንቅስቃሴ አልነበረው። እንደውም በተወሰነ መልኩ የዕለቱ አስተላላፊዎች እንዴት እንደተመለከቱት ባላቅም ግን በፍላጎት ረገድም ቀዝቀዝ ብሏል ይላሉ። በተደጋጋሚ ያንን ኤሪያ ሚቼልና ጉይ ተናበው ከላኔክስ ጋር እንዴት ብሎክ እንዳደረጉ። ስለዚህ አርሴናል ዋይድ ኤሪያዎችን መጠቀም አልቻለም፣ ሴንትራሊም ፕሮግረስ ማድረግ አልቻለም። በአጠቃላይ የዕለቱ ኳስ የነበረው ብትመለከቱ በሁለቱ የሜዳ ክፍል የተንሸራሸረውን የኳስ ቁጥር በማፕ ደረጃ ስመለከት 52% የአማካይ ስፍራ ላይ የነበሩ የኳስ እንቅስቃሴዎች ይበዛሉ። ያ ማለት የዙቢመንዲና የዋርተንን እንቅስቃሴ ሁለቱም ክለቦች ብሎክ ለማድረግ አጥንተው ስለመጡ ከነዚህ ተጫዋቾች ኳሶች የማይነሱ ከሆነ በጨዋታው የተመለከትነው ነው። አርሴናል 1.04 ኤክስጂ አነስተኛ ኤክስጂ ያስመዘገበ 3 ኢላማውን የጠበቀ ሁለቱ ከቆሙ ኳሶች አንድ ነው ክፍት ከሆነ እንቅስቃሴ ኢላማውን የጠበቀ ሙከራ ያደረገው 0.24 ክፍት ከሆነ እንቅስቃሴ። ለምን ፕሮግሬሲቭ ፓሱ በአጠቃላይ ቅድመ ጥንቃቄ የተወሰደበት ነው። ራይስ ዋርተን ኳሶችን እንዳያነሳ በደንብ ፕረስ ያደረገ ወደ ዊንግ እንዲወጣ ያደርግ ነበር። ዙቢመንዲ ኳሶችን እንዳይጀምር በተመሳሳይ ፓላሶች ዙቢመንዲን ታርጌት ያደርጉ ነበር። ግን በተወሰነ መልኩ ቢሆንም ዙቢመንዲም ዋርተንም ሴንትራል ፕሮግረስ ፓስ ሲያደርጉ ነበር። ነገር ግን ሁለቱም ክለቦች ይሄ ኤሪያል ዱዌሎችን ለማሸነፍ ሚድሰርዱን የሁለቱም የየራሳቸው ሚድሰርድ በደንብ ብሎክ ስላደረጉ ጨዋታው ይሄ ጤናማ ፉክክር በሙከራ የታጀበ ወይም አርሴናል በደንብ ቀጥቅጦ የሚያሸንፍበት አይነት ያለፉትን ጨዋታ አልተመለከትንም። የተለያዩ ምክንያቶች አድማጮች ሊያነሱ ይችላሉ። የአትሌቲኮ ማድሪድ ብዙ ኢነርጂ መጨረስ ሮብ ምሽት ማድረጋቸው እነዚህ ጉዳዮች በነገራችን ላይ በትናንትናው ጨዋታ ይሄ የድካም ጉዳይ ወይም የሪከቨሪ ጉዳይ ምክንያት ላይሆን የሚችለው ተጫዋቾች ስፕሪንት ያደረጉበትን ጆክ ያደረጉበትን ብትመለከቱ ከአትሌቲኮ ጨዋታ በላይ የአርሴናል ተጫዋቾች ለምን ኤሪያሎችን መሸነፍ በዚህ ጨዋታ ዋጋ ያስከፍላል። ለዛ እኮ ነው በእያንዳንዱ እንቅስቃሴ አሁን ትናንትና በርካታ ፋውል ተነፍቷል። በደንብ ካስተዋላችሁ ዳኛው ብዙ ጊዜ ጨዋታውን ሲያስቆም ነበር። በርካታ ጊዜ ፋውሎች ይደጋገሙ ነበር። በተለይ ከረፍት በፊት በአንድ እንቅስቃሴ አንድ ፋውል በአንድ ኳሶች ይቆራሉ። በአጠቃላይ 18 ፋውል በትናንትና ጨዋታ ተመዝግቧል በሁለቱ ክለቦች መካከል በጋራ። አብዛኛው ፋውል ግን የተሰራው አማካይ ስፍራ ላይ ነበር። ለምሳሌ ሁለቱም ክለቦች እኩል ስፕሪንት አድርገዋል። 8.84 አርሴናል 8.75 ክሪስታል ፓላስ። ይሄን ስንመለከት የጨዋታው አብዛኛው ውጥረት የነበረው አማካዩን ስፍራ ለማብለጥና ከዛም በኋላ የሚደረጉ ጥረቶች ናቸው። አርሴናል ከሴት ፒስ 0.81 ሙከራ አድርጓል፣ ኤክስጂ ክሬት አድርጓል። ፓላስ 0.09
ክፍት ከሆነ እንቅስቃሴ ግን ከአርሴናል ፓላስ በኤክስጂ ደረጃ የተሻለ ነበር። አርሴናል 0.27 ክሪስታል ፓላስ 0.38 ግን የሁለቱም ክለቦች ለምሳሌ ባክዋርድ እና ፎርዋርድ ፓስ ለተመለከተ የጨዋታው ሚዛን አማካዮች ላይ ምን ያክል ከፍተኛ ውጥረት የጫነ እንደነበርና ሁለቱ ተጫዋቾች በነፃነት እንዳይጫወቱ ሁለቱም ቡድኖች አንዱን እንዴት በታይት ማርክ ሲያስጨንቁ እንደነበር እዚህ ጋር እንመለከታለን። ለምሳሌ አርሴናል 75 ባክዋርድ ፓስ አድርጓ ወደኋላ፣ ክሪስታል ፓላስ 62 ወደፊት የሚደረግ ፓስ አርሴናል 152 ክሪስታል ፓላስ 141 ፓስ አድርጓል። ለምሳሌ በረጃጅም ኳሶች አርሴናል 53 ክሪስታል ፓላስ 63 አብዛኛውን እንቅስቃሴ ካያችሁ አንዱ ከአንዱ የሚበላለጥበት ቁጥር ኒውሜሪካል አድቫንቴጁ በጣም ትንሽ ነው በሁለቱ ክለቦች። ይሄ የአማካዩን ስፍራ ውጥረት የተሞላ እንቅስቃሴ ነው። አርሴናል ለምሳሌ በአለፉት 5 ተከታታይ ጨዋታ ሲያሸንፍ ምንም አይነት ግብ ሳያስተናግድ ሲወጣ በሁለት ተከታታይ ጨዋታ ኢላማውን የጠበቀ ሙከራ ሳያስተናግድ ሲወጣ ፋይናል ሰርድ ምን ያክል ኳስ ተቀባብሏል። ሁሌ ስናነሳ ይሄ ፋይናል ሰርድ ቅብብል የአንድን ቡድን ከፍተኛ ብልጫና የማጥቃትን ጥራት የሚያሳይ ነው ብለን እናነሳለን። አርሴናል ለምሳሌ ባለፉት 5 ጨዋታዎች ከተቀባበለው የፋይናል ሰርድ ፓስ ሁሉ የትናንትና ያነሰ ነው። ለምን ፋይናል ሰርድ ለመግባት የሚነሱ የፕሮግሬሲቭ ፓስ እጥረት ነበር ትናንት። ምክንያቱ ደግሞ ፓላስ እያንዳንዱን ስፔስ ብሎክ እያደረገ መጫወቻ ኤሪያዎችን ሲከለክል ነበር። ለዛ እኮ ነው ጨዋታው ውበት በተሞላው ሳይሆን ውጤት ተኮር እንቅስቃሴዎች የበዙትም። ሚካኤል አርቴታም ይሄን ጉዳይ እስካሁን ካደረግናቸው ጨዋታዎች ውስጥ ሁሉ በጣም ምርጡ ድልና ወሳኙ ድል ይሄ ነው፣ የተለየ ድል ያስመዘገብ ነው ሲል ከረፍት በኋላ የተሰማውና አርሴናል በአጠቃላይ 88 የፋይናል ሰርድ ፓስ ለመጨረሻ ጊዜ ዝቅተኛ ፓስ አርሴናል ያደረገው የመጨረሻ የኒውካስል ጨዋታ ድል ላይ 100 የመጨረሻ ፋይናል ሰርድ ላይ የነበረ የተሳካ ፓስ ቁጥር 158 ነበር እና ትናንትና ሜዳው ላይ ነው። ኒውካስል እንደያኔ አድቫንቴጅ ስለወሰደ አፈግፍጎ ነው ልንል እንችላለን። ፓላስ ላይ የነበረው ግን የመጨረሻ የፋይናል ሰርድ የፓስ ቁጥር 88 ነበር። ፓላስ በተቃራኒው ደግሞ 61 የፋይናል ሰርድ ፓስ አድርጓል። ምን ያክል ሁለቱ ክለቦች የቆሙ ኳሶች ላይ በጣም ትኩረት እንደሰጡ የምንመለከተው። አርሴናልም 10 ኮርና አግኝቷል፣ ፓላስም 10 ኮርና አግኝቷል። አርሴናል ግን የጨዋታውን የማሸነፊያ መንገድ በማስቆጠር ነው ጣፋጩን ወሳኙን 3 ነጥብ። አሁን በእነዚህ ሁሉ ታይት ማርክና እንደዚህ አይነት ታይት ጌም ላይ 3 ነጥብ ይዞ መውጣት አንድ ቡድን ለሻምፒዮናነት ሲጫወት ከሚያሳየው አስተማማኝ ባህሪ መካከል አንዱ ይሄ ነው። በየትኛው መንገድ ይሁን በወሳኝ ሰዓት ፈታኝ ጨዋታዎችን በድል መሻገር። ለምሳሌ የመጨረሻ 1 ነጥብ ላንሳላችሁ። ሁለቱ ክለቦች ያሸነፉትን እስቲ የታክል ቁጥር በአማካኝ በቁጥር ደረጃ ተመልከቱ። አሁንም ተቀራራቢ ነው። አርሴናል 13 ኳስ ቶታል ታክል ያሸነፈው፣ ፓላስ 16። አርሴናል 58.3 በመቶ ታክላቸው ውጤታማ ነበር። አርሴናል በታክል ቁጥር 16 ጊዜ፣ ፓላስ ቁጥሩ ከፍ ይላል። ታክሎችን የማሸነፍ ንጻሬው ግን ፓላስ 56.3 ነው። ይሄ በጨዋታው ያለውን እንቅስቃሴ በግልጽ የሚያሳየን ነው። በአጠቃላይ ግን አርሴናል እንዲህ አይነት ድሎችን መደጋገሙ እንደ ሴት ፒስ የእንግሊዝ ቡድን አርገን ከመውሰድ ይልቅ አሁን ላይ ቡድኑ የፓላስ አይነት ተጋጣሚ እነዚህ ኤሪያዎችን ለምሳሌ አምና ክሬት ለማድረግ በተመሳሳይ ጨዋታ አርሴናል ይቸገራል። አንድ ጎል ደግሞ ከተቆጠረበት ማስቆጠር ይከብዳል። ተመሳሳይ ውጤት ኤቨርተንን ሁሌም እንደምናነሳው ፉልሃም፣ ኒውካስል የተለያዩ ክለቦች ከነ ኢንተር ሚላን ጋር ፓላስ ራሱ ኤሚሬትስ ላይ በነበረው ጨዋታ ግን ዘንድሮስ እንደነዚህ አይነት ክለቦች ሲገጥሟቸው አርሴናልን የማስከፈቻም የማሸነፊያ መንገድ እንዳምኑ አይደለም። ጌም ኦፍ ስቴቱ
ክፍት የሆነ እንቅስቃሴን ክሬት እያደረገ ሜዳ ውስጥ ሞመንተሙን ጠብቆ ግን በተገኙ አጋጣሚዎች ሁሉ ከቆሙ ኳሶችን ማስቆጠር ነው። ስለዚህ በሁለት አይነት ካራክተር የተዋቀረው አርሴናል እንግዲህ ከበርካታ ክለቦች የላቀ የሴት ፒስ ኳስ በማስቆጠር እንደ ክለብ ካስቆጠሩት ቡድን እንደ ቡድኖች ካስቆጠሩት አጠቃላይ የውድድር ዓመቱ ግብ አርሴናል ከሴት ፒስ ብቻ ያስቆጠረውም ግብ የሚበልጥበት የውድድር ዓመት ነው። እንግዲህ አርሴናል በአጠቃላይ በዘንድሮ የውድድር ዓመት 11 የሴት ፒስ ግብ አስቆጥሯል። ቪላ እንደ ቡድን 9፣ ኒውካስል 9፣ ኤቨርተን 9፣ ሊድስ፣ ፉልሃም 9 ግቦችን፣ ዌስትሃም፣ ወልቭስ፣ ኖቲንግሃም 7 ግብ ነው ያስቆጠሩት እንደ ቡድን። አርሴናል ግን ከሴት ፒስ ብቻ 11፣ ሁለቱ ፍጹም ቅጣት ምት፣ 9ኙ ግን ከቆሙ ኳሶች የተገኙ ግቦች ነበሩ። እንደ ጨዋታው ይዘት እንደ ተጋጣሚዎቹ አይነት ደግሞ ከተመለከትን ያንን ጨዋታ አሸንፎ 3 ነጥብ ለማግኘት ኤሪያዎች ካልተፈጠሩ ስፔሶች ከሌሉ ቡድኑ ያለውን ከተቃራኒ የተሻለበትን ጥንካሬ መጠቀሙ ታክቲካል የበላይነት እንጂ በተለየ የሚካኤል አርቴታ አርሴናልን የሚያስወቅስ አይመስለኝም። በግሌ ግን በዚህ ስትራክቸር እና በዚህ ካራክተር አመቱን ሙሉ መዝለቅ ግን እንደማይቻል ደግሞ እዚህ ጋር በግልጽ ማንሳት ያስፈልጋል። ምክንያቱም የእንግሊዝ እግር ኳስ ከሌሎች ሊጎች ለየት የሚያደርገው ተጋጣሚን አዳፕት አርጎ ማምጣት የእንግሊዝ ክለቦች ባህሪ ነው። አርሴናል እንግዲህ ከ2022-23 አንስቶ በለንደን ደርቢ ባደረጋቸው ጨዋታዎች 90 ነጥብ የሚካኤል አርቴታ አርሴናል አግኝቷል። 90 ነጥብ 27 ጨዋታዎችን በማሸነፍ 9 አቻ 3 ጊዜ ብቻ ነው የተሸነፈው። 24 ከቀጣዩ ክለብ በመብለጥ እንግዲህ የፓላስ ድል 19ኛ ድል ነው ለሚካኤል አርቴታ ተከታታይ ማለት ነው። የተገኘ ድል ነው። እንግዲህ ረጅም ጊዜ ደርቢ ጨዋታዎችን በማሸነፍ 19ኛ ነው። ለረጅም ጊዜ አርሴናል በለንደን ደርቢ ለምሳሌ በርካታ ድሎችን ያስመዘገበው 24 ጊዜ ዌስትሃምን በማሸነፍ ነው። በርካታ የለንደን ደርቢ ጨዋታዎችን በመሸነፍ ዌስትሃም እንግዲህ ቀዳሚ ክለብ ሆኗል። የሚካኤል አርቴታ አርሴናል እንግዲህ 22 ነጥብ በ7 ድል በአንድ አቻ በአንድ ሽንፈት ለሰባተኛ ጊዜ ይሄን ሪከርድ መስበር ችሏል። ለመጨረሻ ጊዜ በ2003 እና 4 ነበር ክለቡ በ9 ጨዋታ 23 ነጥብ መያዝ የቻለው። ዛሬ ላይ 22 ነጥብ ይዟል። ነገር ግን ያለፉት ሪከርዶች የሚገጣጠሙ አንዳንድ አጋጣሚዎችና እግር ኳሳዊ ጉዳዮችን ስንመለከት ይሄ ቡድን ከኢንቪንሲብሉ ጋር ብዙ ካራክተሩ ይመሳሰላል። ያ ቡድን ምንም እንኳን የፊት መስመር ተጫዋቾች እንዴት አይነት የሚያስደንቅ ጥምረት እንደነበር የነ ፔሬዝ፣ ቤርካምፕ፣ ሄነሪ ምናምን ግሩም ጥምረት አለው። ይሄኛው ቡድን ደግሞ ወደዛ ቅንጅት ለመምጣት የሚጠር ነው። በዛ ስታንዳርድ እያወዳደርኩ አይደለም፣ ግን እንደ ቡድን ወደዛ ኳሊቲ ለማምጣት እየጣረ ነው። በሌላ በኩል ደግሞ በ2005 ሶሊድ በነበረ መከላከል 15 ግብ ብቻ አስተናግዶ ያጠናቀቀውን የጆዜ ሞሪኖ 95 ነጥብ ይዞ የሊጉን ዋንጫ ካሸነፈው ቡድን ጋር የመከላከል ጥንካሬው ደግሞ በበለጠ ተያያዥ የሆነ የሁለት የቡድን ካራክተርን ይዞ እንግዲህ የሚካኤል አርቴታ ቡድን ለሰባተኛ ጊዜ በ9ኛ ሳምንት 22 ነጥብ ላይ በድጋሚ መገኘት ችሏል። እንደ ኢንቪንሲብሉ ቡድን በዚህ ካራክተር ቀጥሎ ዋንጫውን ያሳካል ወይስ እንዳለፉት 6 የውድድር ጊዜያት በ9 ጨዋታ 22 ነጥብ ይዞ ዋንጫውን እንዳልበላበት ሲዝን ሊደግም ይችላል ወይ? እንግዲህ በቀጣይ የምንመለከት። እስካሁኑ ድረስ ግን በፕሪሚየር ሊጉ ካጀማመሩ እስካሁን ድረስ ጥርት ያለ የቡድን ስትራክቸር አስተማማኝ ውጤታማነት ያስመዘገበ የወጥነት ጥያቄ የሌለው ቡድን የሚካኤል አርቴታ አርሴናል ነው። ከ19 ክለቦች ብቸኛ ቡድን አስተማማኝ የቡድን ካራክተር ተላብሶ ግስጋሴውን ቀጥሏል። ሊቨርፑል ይንሸራተታል፣ ቼልሲ ተነሳ ሲባል ይወድቃል፣ ማንቸስተር ሲቲ ድምጹን አጥፍቶ እየመጣ ነው ሲባል እስከሚጮህ ድረስ ነው። ማንቸስተር ሲቲ ደግሞ ትናንትና የተሸነፈ። የትኛውም ቡድን አሁን አስተማማኝነት የለም ከአርሴናል ውጪ። ሁሉም ቡድን ስለ ኮንሲስተንሲ ጥያቄ ያለበት፣
አርሴናል የኮንሲስታንሲ ጥያቄ የለበትም። በቀጣይ ጨዋታ ደግሞ በተሻለ የማሸነፊያ መንገድ የሚካኤል አርቴታ ቡድን ከሴት ፒስ በጸዳ መልኩ ክፍት ከሆነ እንቅስቃሴ ደግሞ ሲያሸንፍ የቡድኑን ስትራክቸር በተሻለ ሁኔታ ደግሞ ይዘንላችሁ እንመጣለን። በአማካዮች ውጥረትና ፍትጊያ ግሩም እግር ኳስ በጠበቅነው ደረጃ ባንመለከተም ግን ታክቲካል የበላይነት በአንድ አጋጣሚ ሚካኤል አርቴታ አድቫንቴጁን ተጠቅሞ ጣፋጩን 3 ነጥብ ይዞ የሊጉን ደረጃ አጠናክሮ ጉዞውን ቀጥሏል። የአርሰናል ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችን ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በኤል ክላሲኮ ጨዋታ ተመልሰን እንመጣለን። ሰላም ቆዩ።